በኃላፊነት ላይ እስካለን ድረስ አማራውን ከሌላ ህዝብ ጋር አናዋጋውም። ይህን ያለው ዘመነ ካሴ ነው። ጥይት የሰላምን ተስፋ እየቀደደች በምታልፍበት በዚህ የፖለቲካ ትርክት የህዝብን አብሮነት በሚፈትኑበትና ማን ያሸንፋል ማን ይሸነፋል የሚለው የጦርነት ሂሳብ የዕለት ተዕለት ወሬ በሆነበት በዚህ አስጨናቂ የኢትዮጵያ ፖለቲካ ውስጥ ከተለመደው የፖለቲካና የጦር ግንባር ዲስኩር ፍጹም ያፈነገጠ ቆም ብሎ የሚያስብና የሚያስገመግም አንድ ያልተጠበቀ ድምጽ ተሰምቷል። ብዙ ጊዜ ከትጥቅ ትግል አውድማና ከመሳሪያ ፈሙዝ ጀርባ ከሚገኙ መሪዎች የምንጠብቀው የዛቻ የፉከራ ብሎም ሌላውን የማንበርከክ የኃይል መግለጫዎች ቢሆንም ዛሬ ግን ከዚህ የረጅም ጊዜ አዙሪት ወጣ ያለ የኢትዮጵያን የፖለቲካ ትኩሳት በአዲስ መነጽር እንድናየው የሚያስገድድና ምናልባትም የትግሉን አቅጣጫም ሆነ የታሪክ ፍሰቱን ሊቀይር የሚችል ጥልቅ ፖለቲካዊና ስነ ልቦናዊ ትንታኔን ያዘለ መልእክት ይፋ ሆኗል። መልእክቱ በኃላፊነት ላይ እስካለን ድረስ ለአማራ ህዝብ ተጨማሪ ጠላት አንገዛም፣ አማራን ከሌላው ህዝብ ጋር መቼም አናዋጋውም የሚል ጥብቅና የማያወላውል አቋም አለው። ይህን ክብደት ያለው ቃል የተነፈሰው አሁን ባለው የትጥቅ ትግል ውስጥ ግንባር ቀደም ሚናውን እየተጫወተ የሚገኘው ዘመነ ካሴ ባውቄ ነው። ይህ ድምጽ ከየት ተሰማ? ከኤርትራ፣ ከሸዋማ በረሃዎች፣ ከአስመራ የፖለቲካ ኮሪደሮች፣ ከመቀለ፣ ከካርቱም ወይስ ከመተከልና ቋራ ጫካዎች? የቆመበት ጂኦግራፊያዊ አድራሻ በእርግጠኝነት ባይታወቅም የቦታው ርቀት ግን ድምጹን አላፈዘዘውም። ይልቁንም ይህ አጠር ያለ ግን ኃይለኛ መልእክት የብዙዎቹን ጆሮ ሰርስሮ ገብቷል። የፖለቲካ ተንታኞችንም ሆነ ተራውን ዜጋ ትንፋሽ ውጦ እንዲያዳምጥ አስገድዶታል። ክቡራን ሆይ ታዲያ ይህ መልእክት ለምን አሁን ተሰማ? ዘመነ ካሴ አፋሩ ከኦሮሞ፣ ትግራዩ ከአማራው፣ ሶማሌው ከሌላው ጋር ለምን እንደሚተባበር ሲተነትን ብቻችንን መቆም አቅቶን ሳይሆን ትብብር ዘላለማዊ ጠቀሜታ ስላለው ነው በማለት ለዘመናት የቆየውን ጥምረት ማለት የድክመት ምልክት ነው የሚለውን ፖለቲካዊ ትርክት እንዴት አፈረሰው? ሰይፍ የተነሳው አበባ ስለተነጠቅን ነው በሚል እሳቤ የኛ ዘመን ተልእኮ ሰዎችን መሰብሰብና ፍቅር ነው ሲል በጦርነት ውስጥ ሆኖ ስለ ሰላም የሚሰበክበት ሚስጥር ምንድነው? ከምንም በላይ ደግሞ የቂም በቀሉን አዙሪት ሰብረን ይህ ደፋር ትውልድ የፍቅርን ዋርካ እስካልተከለ ቀጥሎ የሚመጣው ትውልድ ሙሉ በሙሉ የጭራቅ ልብ የተገጠመለት ይሆናል ሲል ያስተላለፈው ጊዜ የማይሰጥ ማስጠንቀቂያስ ለኢትዮጵያ የነገ ዕጣ ፈንታ ምን ትርጉም አለው? ለሚሰነዘሩበት ስድቦችና አሻጥሮች ለአንድ ስድብ አንድ ጡብ፣ ለአንድ አሻጥር አንድ ሚስማር እየቆጠረ መጓዙን የገለጸበት ይህ ፍልስፍናስ ፖለቲካዊ ብስለት ነው ወይስ ሌላ ስትራቴጂ ነው? በዚህ ዘገባ ይህን የዘመነ ካሴን ያልተጠበቀ መልእክት እንደ አንድ ገለልተኛ ሚዛናዊና ሙያዊ ጋዜጠኛ እያንዳንዱን መስመር በዝርዝር እንመረምራለን። የጦርነትን ጫጫታ ጥሶ የወጣው ይህ የትውልድ ጥሪ ከስሜት ባሻገር በሐቀኛ የፖለቲካ መረጃዎችና ማስረጃዎች ሲመዘን ምን ይመስላል የሚለው ምላሽ ያገኛሉ። አብራችሁን ቆዩ። በኢትዮጵያ የፖለቲካና የትጥቅ ትግል ታሪክ ውስጥ ከሩቅ አድዋ እስከ ቅርቡ ማይጨው፣ ከካራማራ እስከ ወለጋ፣ ከመተከል እስከ ደራ የዘመናት የታሪክ አሻራና የደም ዋጋ የተከፈለበት መራራ እውነት አለ። ሀገርና ሉዓላዊነት ሲነሳ የ3000 ዘመን ታሪክ እንዲሁ በዋዛ የተገነባ ሳይሆን በየዘመኑ የተነሱ የውስጥ ባንዳዎችም ሆኑ የውጭ ወራሪዎች የተመከቱበት፣ ነገር ግን ደግሞ ህዝብ እጅግ አሳዛኝ መስዋዕትነት የከፈለበት መሆኑን ታሪክ ምስክር ነው። በዚህ ሁሉ ታውረድ ውስጥ ያለፈው የአማራ ህዝብ ዛሬም ድረስ የህልውናና የማንነት ፈተናዎች የተለዩት አይመስልም። ይህ የዘመናት ቁስልና የፖለቲካ ትኩሳት በየጊዜው አዳዲስ ገጽታዎችን እያወጣ በሚገኝበት በዚህ ወሳኝ ታሪክ ምዕራፍ ላይ የትጥቅ ትግሉን ከሚመሩት ግንባር ቀደም መሪዎች አንዱ የሆነው ዘመነ ካሴ ባውቄ ያልተጠበቀ ነገር ግን ጥልቅ የፖለቲካና ማህበራዊ ትንታኔን ያዘለ መልእክት ይፋ አድርጓል። ዘመነ ካሴ ይህን መልእክት ያስተላለፈው ከየትኛው ጂኦግራፊያዊ ስፍራ ሆኖ ነው? ከኤርትራ ወይስ ከአስመራ የሚለውን እናቆየውና መልእክቱ ግን ልብ የሚነካ ልብ የሚያደማ ብሎም ሰው መሆኑን የሚያበስር ነው። መልእክቱና ድምጹ ብሎም ሐሳቡ ጋራ ተራራውን፣ አዋይ በረሃውን፣ ጫካ ቋጥኙን፣ ሜዳ ገደሉን አቋርጦ እዚህ ደርሷል። በአንድ በኩል የጦርነት አውድማ፣ በሌላ በኩል ደግሞ የፖለቲካ ሽኩቻ በነገሰበት በዚህ ወሳኝ ወቅት ከጦር ግንባር የሚጠበቀው የጥይትና የዛቻ ቋንቋ ብቻ ቢሆንም የዘመነ ካሴ የቅርብ ጊዜ መልእክት ግን ይህንን የተለመደ ትርክት የሚሰብርና ሌላ አቅጣጫን የሚያመላክቱ ነው ተገኝቷል። የመልእክቱ ማጠንጠኛና የማዕዘን ድንጋይ በኃላፊነት እስካለን ድረስ የአማራን ህዝብ ከሌላው ህዝብ ጋር አናዋጋውም የሚል ጥብቅ አቋም አለው። ይህ አባባል በውስጡ ትልቅ የፖለቲካ ብስለትንና ከታሪክ ስህተቶች የመማር ፍላጎቶችን ያዘለ ይመስላል። በግጭት ውስጥ አንድ ኃይል ጠላቱን ለይቶ ከማወቅ ባለፈ ሌሎች ወገኖቹ በጠላትነት ላለመፈረጅ መወሰኑ የስትራቴጂ ብቻ ሳይሆን የሞራል ልዕልናን ለማሳየት የሚደረግ ጥረት መሆኑን መገንዘብ አያዳግትም። በፖለቲካው መድረክ በስፋት ከሚነሱት ክርክሮች አንዱ የተለያዩ ብሔራዊና ህዝባዊ ኃይሎች ለምን ጥምረት ይፈጥራሉ የሚለው ነው። ብዙዎች ይህን ጥምረት የድክመት በብቻነት የመቆም አቅም የማጣት አድርገው
ይተረጉሙታል። ዘመነ ካሴ ግን ይህንን ትርክት በመልእክቱ ሙሉ በሙሉ ውድቅ ያደርገዋል። የአማራ ፋኖ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር የሚተባበረው ወይንም የትግራዩ ኃይል ከአማራውና ከኦሮሞ ጋር የሚተባበረው ብቻውን መቆም ስለማይችል እንዳልሆነ በጽኑ ይከራከራል። አፋሩ ከአማራውም፣ ኦሮሞውም ከሲዳማውም ከበርታውም ጋር እንዲሁም ኦሮሞ ከጉምዝና ከአማራ ጎን፣ ሶማሌውም ከሌሎች ወገኖቹ ጋር የሚያብረው አቅም ስላጠረው አይደለም ይላል። እያንዳንዱ ኃይል ራሱን ችሎ መቆም እንደሚችል እስካሁን ሁሉም በራሱ መንገድ በገዛ እግሩ ሲጓዝ መቆየቱን እውነታው ያሳያል። ታዲያ ለምን ይተባበራሉ የሚለው ጥያቄ ሲነሳ መልሱ ግልጽና አጭር ነው። እነዚያ ድርጅቶች እና እኒህ ኃይሎች የሚተባበሩት ትብብር የዛሬም የነገም ዘላለማዊ ጠቀሜታ ስላለው ነው። ህዝባዊ ኃይሎች የጋራ ግባቸውን በጋራ ለማሳካት እንጂ ተደግፎ ለመቆም አይደለም የሚለው የዘመነ ካሴ ትንታኔ የኢትዮጵያን የፖለቲካ ትብብሮች በአዲስ ምንጽር እንድናይ የሚያስገድድ ነው። ይህ ብቻ አይደለም። የጦርነት የመጨረሻ ግብ ሰላም መሆኑን በተደጋጋሚ ይነገራል። ነገር ግን መቼና እንዴት? ዘመነ ካሴ የዚህን ትውልድና የዘመኑን ተልእኮ ሲያብራራ እጅግ ስሜት የሚነካና የሁሉንም ኢትዮጵያዊ ስነ ልቦና ሊያንኳኩ የሚችል ሐሳብ ሰንዝሯል። የኛ ዘመን ተልእኮ ሰዎችን መሰብሰብ ነው፣ መቀራረብና ማቀራረብ ነው፣ ፍቅር ነው ይላል። ታዲያ ሰላምና ፍቅር የሚሰብክ ኃይል ለምን መሳሪያ ያነሳ ለሚለው ጥያቄ ሰይፍ ያነሳ ነው አበባችንን ነጥቀውን ነው በማለት ጦርነት አስገዳጅ ምርጫ እንጂ የመጀመሪያ አማራጭ እንዳልነበር ይናገራል። በዚህ አውድ ውስጥ ኃላፊነትን የመሸከም ክብደት ጎልቶ ይታያል። በግፍ ሊያጠፏቸው ገፍቶ ከመጣ ኃይል ጋር ከመፋለም ውጪ አማራን ከሌላ ህዝብ ጋር ላለመዋጋት የተገባው ቃል ለአማራ ህዝብ ተበድሮ ተጨማሪ ጠላቶችን ላለመግዛትና ለሌሎች ወገኖችም የመከራ ምክንያት ላለመሆን የተቆረጠ ጽኑ ውሳኔ ነው። ይህ ምኞት እንዲሁ በባዶ ሜዳ ላይ የተተወ ሳይሆን በጎ ምኞቶች ዳር የሚያደርስ የራሳቸው ጊዜ ላላቸው በሚል ጥልቅ እምነት እየታጀበ ነው። የኢትዮጵያ ፖለቲካ ለዘመናት የቂም በቀል አዙሪት ውስጥ ተቆርቁሮ ቆይቷል። አንዱ ሲወድቅ ሌላው ሲነሳ፣ አንዱ ሲበቀል ሌላው ሲያደባ መኖሩን የአገሪቱን እድገትና የህዝቦቿን አብሮነት ክፉኛ ጎድቶታል። ዘመነ ካሴ ይህንን የቂም ተራራና የቁርሾ ጋራም የማፍረስ የመገዳደልን አዙሪት የመስበር ታሪካዊ ኃላፊነት የወደቀው በዚህ ትውልድ ትከሻ ላይ መሆኑን ያሰምርበታል። ይህ ደፋርና በጎ ትውልድ የክፋትን ሐውልት ደርምሶ በቦታው የፍቅርና አብሮ መኖርን ዋርጋ መትከል ካልቻለ መጪው ጊዜ እጅግ አስፈሪ እንደሚሆን ማስጠንቀቂያ አዘል መልእክት አስተላልፏል። ይህ ሳይሆን ቢቀርና በዚሁ ከቀጠለ ቀጥሎ የሚመጣው ትውልድ የሰውን ሳይሆን ሙሉ በሙሉ የጭራቅ ልብ የተገጠመለት ይሆናል የሚለው አገላለጽ የችግሩን አሳሳቢነትና ጊዜ የማይሰጥ መሆኑን ቆልጭ አድርጎ ያሳያል። እያቆጠቆጠ ያለው ጽንፈኝነትና ጥላቻ በመደበኛ አእምሮ ለማሰብ የሚከብድበት ደረጃ ላይ መደረሱን ማመኑ መድኃኒቱ ይህን የመጨረሻ ጥረት ተጋግዞ ውጤታማ ማድረግ ብቻ እንደሆነ ያመለክታል። በማንኛውም የፖለቲካና የትጥቅ ትግል ጉዞ ውስጥ ትችት፣ ዘለፋና ተቃውሞ የማይቀር ጉዳይ ነው። የትግሉን ዓላማ ለማንቋሸሽና ድምጻቸውን ከፍ አድርገው ለመሳለቅ የሚሞክሩ አካላት መኖራቸው የትግሉ አንድ አካል ነው። ዘመነ ካሴ እነዚህን አካላት በተመለከተ የወሰደው አቋም የበስለትና የትዕግስት መለኪያ ተደርጎ ሊወሰድ የሚችል ነው። የዋልጌ ማህበር ብሎ የጠራቸው እነዚህ ወገኖች ሁሉ አንድ ቀን የትግሉን እውነተኛ ዓላማ ተረድተው ወደ እነሱ እንደሚመጡ በጎምኞታቸውንም እንደሚገዙና የራሳቸውን እንደሚያደርጉት ሙሉ እምነት አለው። ያ ቀን ሲመጣም ያለምንም ማሸማቀቅ በፍጹም ይቅርታ እንደሚቀበላቸው ቃል መግባቱ የፖለቲካ ጠላትን ወደ ወዳጅ የመቀየርን የረጅም ጊዜ ራዕይ አመላካች ነው። እስከዚያው ግን ትግሉ ፈተናዎችን በጽናት ማለፍ ይጠይቃል። ለአንድ ስድብ አንድ ጡብ እንዲሁም ለአንድ አሻጥር አንድ ሚስማር እያስቀመጡ ወደፊት መገስገስ የትግላቸው ስሌት መሆኑን ይፋ አድርጓል። የትልቁን አባት አባባል በመዋስ ሚስማሮችን ቁጥር ብዛታቸው ላለማቆም ወይም እስከ መጨረሻው ለመጽናት የወሰንባቸው ቀናት ጋር እኩል ነው በማለት እያንዳንዱ መሰናክልና ዘለፋ የትግሉን መሰረት ይበልጥ የሚያጠነክሩ የህንጻ ድንጋዮችና ሚስማሮች መሆናቸውን በሚገባ አብራርቷል። በአጠቃላይ ይህ ከዘመነ ካሴ የወጣው መልእክት የጦርነትን ጫጫታ ጥሶ የወጣ የፖለቲካ ርዕዮተ ዓለም ማሳያ ነው። መረጃዎችና ማስረጃዎች እንደሚያሳዩት ኢትዮጵያ አሁን ያለችበት መስቀለኛ መንገድ አዳዲስ የፖለቲካ አስተላለፎች የሚፈጠሩበት፣ የድሮ ቁርሾዎች የሚፈተኑበትና የነገው ሀገር ዕጣ ፈንታ የሚወሰንበት ነው። በዚህ እጅግ አስጨናቂና ውጥረት በነገሰበት ወቅት ህዝብን ከህዝብ ለማጋጨት የሚደረገው ጥንቃቄ የጋራ ጠላትን ከመለየት ባሻገር የጋራ ሀገር በጋራ ለመገንባት የሚደረገው ጥሪ እንዲሁም የቂም በቀል አዙሪትን ሰብሮ የፍቅርን ዋርካ ለመትከል የሚደረገው የትግል የኢትዮጵያን የፖለቲካ ምህዳር በሚቀጥሉት ጊዜያት በእጅጉ የሚቀርጹ ይሆናሉ። ይህ ታሪካዊ ክስተት በቃላት ጦርነት፣ በመሳሪያ ድምፅና በህዝቦች የሰላም ፍላጎት መካከል ያለውን ክስስ ክር አጉልቶ የሚያሳይ እያንዳንዱ ኢትዮጵያዊ ቆም ብሎ እንዲያስብ የሚያስገድድ ሀቅ ነው። ይህ ትውልድ በእርግጥም የመጨረሻውን ጥረት አድርጎ ጭራቅነትን አሸንፎ ፍቅርን ያነግሳል ወይስ በታሪክ ስህተት ይበላል የሚለው ጥያቄ ጊዜና የተግባር ሰው ብቻ የሚመልሱት ታሪክም በቅርብ የሚመዘግበው ትልቅ ሀገራዊ ፈተና ሆኖ
ይቀጥላል። ይህንን ዘገባ ለማዘጋጀት ያገዙን ዘንድ የተመረኮዝናቸው የታሪክ ድርሳናትና የፖለቲካ ሳይንስ መዛግብትና የታሪክ ምሁራን ስራዎች የዘመነ ካሴን መልእክት ታሪክ የስረ መሰረት ቆልጭ አድርገው አመላክተዋል። በአንጋፋው የታሪክ ምሁር ፕሮፌሰር ባህሩ ዘውዴ የኢትዮጵያ ዘመናዊ ታሪክ እንዲሁም በተክለ ጻድቅ መኩሪያ የታሪክ መጽሐፍት ላይ በሰፊው እንደተሰነደው ከሩቅ አድዋ እስከ ቅርቡ ማይጨው ከካራማራ እስከ ዘመናችን የውስጥ ግጭቶች ድረስ ያለው የኢትዮጵያ ታሪክ የሚያስተምረው አንድ ትልቅ ሀቅ ህዝብ ሀገርን ለማዳን የከፈለው መስዋዕትነት ወደር የሌለው ቢሆንም የፖለቲካ ልሂቃኑ መከፋፈልና የእርስ በርስ ሽኩቻ ግን ሁልጊዜም ለውጭ ወራሪም ሆነ ለውስጥ ቀውስ በር ሲከፍት መኖሩን ነው። ዘመነ ካሴ አማራን ከሌላ ህዝብ ጋር አናዋጋም ሲል ይህንን በታሪክ መጽሐፍት የሰፈረውን ህዝብን ከህዝብ እያጋጩ የፖለቲካ ትርፍ የማግኘት አሮጌ የፖለቲካ ባህል ወይም በፈረንጅ አንደበት ዜሮ ሰም ገም ለመስፈር የተደረገ ሙከራ መሆኑን እነዚያ ሰነዶች ያረጋግጣሉ። በተጨማሪም ታዋቂው የሰብአዊ መብት ተሟጋችና ምሁር ፕሮፌሰር መስፍን ወልደማርያም የክህደት ቁልቁለትና መክሸፍ እንደ ኢትዮጵያ ታሪክ በተሰኙ መዛግብቶቻቸው ላይ አበክሮ የሞገቱት የኢትዮጵያ የፖለቲካ ትልቁ በሽታ የቂም በቀል አዙሪት መሆኑን ነው። ፕሮፌሰር መስፍን እንዳስረገጡት አንዱ ሲያሸንፍ ሌላውን ማጥፋት፣ የተሸነፊው ትውልድ ደግሞ ላለመጥፋት ማድፈት የኢትዮጵያ ፖለቲካ የደም አውድማ አድርጎታል። የዘመነ ካሴ የደፋር ትውልድ የክፋት ሐውልት ደርምሶ የፍቅርን ዋርካ ካልተከለ ቀጣዩ ትውልድ የጭራቅ ልብ የተገጠመለት ይሆናል የሚለው ፍልስፍና የማስጠንቀቂያ ከነዚህ አንጋፋ ምሁራን የታሪክ ትንታኔና ስነልቦና የትንበያ ጋር ቀጥታ የሚገናኝና ከታሪክ ስህተት ለመማር የተደረገ ጥረት መሆኑን መረዳት ይቻላል። እንዲሁም የተለያዩ የፖለቲካ ኃይሎችን ለምን ጥምረት ይፈጥራሉ ለሚለው የዘመነ ካሴ ትንታኔ በኢትዮጵያ የተማሪዎች እንቅስቃሴ ታሪክና በ1960ዎቹ 70ዎቹ የነበሩ የፖለቲካ ድርጅቶች አፈጣጠርና ትብብር የሚያጠኑ ሰነዶች ለምሳሌም የጆን ማርካኪስ የፖለቲካ ትንታኔዎች ዋቢ ምስክሮች ናቸው። በታሪክ እንደታየው የጋራ ዓላማን ለማሳካት የሚደረጉ ህዝባዊ ኃይሎች ትብብር ወይም ስትራቴጂክ አሊያንስ የድክመት ሳይሆን የፖለቲካ በስለትና የረጅም ጊዜ ራዕይ ውጤቶች ናቸው። ኦሮሞው ከጉምዝ፣ አማራው ከአፋር ወይም ትግራዩ ከሌላው ጋር ሲቆም የቆየው ራሱን መከላከል አቅቶት ሳይሆን የጋራ ፖለቲካዊና ኢኮኖሚያዊ ዕጣ ፈንታቸው የተሳሰረ መሆኑን ስለተገነዘቡ እንደሆነ የታሪክ መዛግብቱ ያስረዳሉ። የዘመነ ካሴ መልእክት እንዲሁ በዘፈቀደ የተወረወረ የጦር ሜዳ ዲስኩር ሳይሆን የ3000 ዘመን የታሪክ ኩራትና የዘመን መሳፍንት የመበታተን ጠባሳዎችን በሚገባ ያገናዘበ ለአንድ ስድብ አንድ ጡብ በሚል የትዕግስት ፖለቲካን የሚሰብክ ሆኖ እየተገኘ ነው ያሉን አንድ የፖለቲካ ተንታኝ ከላይ የተነበበውን ጽሑፍ ጽፈው ልከውልናል። እኛም ወደ እናንተ እንዲህ አቀረብ ነው። የእኛን በዚህ አበቃን። የእናንተን ጻፉልን። ሰናይ ጊዜ የተመኘን በዚሁ እንሰናበታለን።